ተማሪዎች እንዴት ናችሁ? ዛሬ ደግሞ ኢኮኖሜትሪክስ 1 ቻፕተር 4 መልቲኮሎኔሪቲ እና ቫዮሌሽን ኦፍ ኖርማሊቲ አሰምሽንን ይዤላችሁ መጥቻለሁ። እንግዲህ ብዙ አይነት አሰምሽኖች አራት አይነት አሰምሽኖች አሉ። ቫዮሌሽኖች ማለት ነው። ሶ ቫዮሌሽኖች የክላሲካል ሊኒየር ሪግሬሽን ሞዴል ቫዮሌት ሲደረግ አሰምሽኑ ያ ችግር ነው ለኢኮኖሜትሪክሶች እና ሞዴላችንን ችግር ላይ ያመጣል። ሶ ከአሁን ፊት እነ ሄትሮስኬዳስቲሲቲ እና አንዳንድ ሌሎችንም አብሬ ሰርችላችኋለሁ ማለት ነው። ወደፊትም ወደኋላ መለቅላችኋለሁ። ምንድን ነው ማለት ነው? ይሄንን ሄትሮስኬዳስቲሲ እንትን መልቲኮሎኔሪቲ ኤንድ ቫዮሌሽን ኦፍ ኖርማሊቲ የሚለውን ስናይ ምንድን ናቸው? ኔቸሩ ምንድን ነው? ኮዙ ምንድን ነው? ዲቴክሽን መካኒዝሞቹ ምንድን ናቸው? እንዲሁም ደግሞ ሶሉሽናቸውስ ወይም ደግሞ ሪሜዲው ምንድን ነው የሚለውን ከፋፍለን እናያለን ማለት ነው። ሁሉንም እንደዛ ነው ለማየት የምንሞክረው፣ ምክንያቱም ይሄ አንደኛ ለኢንትራንስ ኤግዛም ፕሮፐርቲያቸው ይጠቅሟችኋል። እነኚህ አሁን የከፋፍዬ የማሳያቸው ፕሮፐርቲው ማለት ነው። ሁለተኛ ለኤግዚት ኤግዛም ማለት ነው። ሶሪ ኢንትራንስ አሰኘኝ። እና ሁለተኛ ደግሞ ክላስ ላይም ቢሆን ምርጫ እና ትሩፎርስ የምትፈተኑ ትምህርት ቤቶች ወይም ደግሞ ዩኒቨርሲቲዎች ካላችሁ እዚህ ላይ ሞር ያተኩራሉ። ብዙ ኮንሴፕት አለበት። እስከ መጨረሻው ድረስ ቪዲዮዎችን በእያንዳንዱን ቫዮሌሽን ለየብቻው ነው የሰራሁላችሁ። ገብታችሁ አንድ ላይ ፕሌሊስት አስቀምጥላችኋለሁ። ገብታችሁ በማየት እንድትጠቀሙበት እላለሁ። ሰብስክራይብ፣ ላይክ፣ ሼር እና ማድረግ አትርሱ። እንዲሁም ደግሞ ኮሜንት አድርጉልኝ። ኮሜንት አታደርጉም፣ ስለዚህ ኮሜንት አድርጉ። መልቲኮሎኔሪቲ እና ቫዮሌሽን ኦፍ ኖርማሊቲ መጀመሪያ ኢንትሮዳክሽኑን ስናይ እንግዲህ when nature of multicollinearity and normality and the violation of normality ምንድን ነው የሚለውን መጀመሪያ ላይ እናያለን። ዘን ከዚያ በኋላ the practical effect of each problem እያንዳንዱ በተግባር ምን አይነት ችግር ያመጣል የሚለውንም እናያለን። how we can find or notice this problem ችግሮቹን እንዴት ነው የምንለያቸው። እነኛን ችግሮች ከለየን በኋላ ደግሞ what step we can take to fix ለማድረግ ወይም ደግሞ ሪሜዲ ወይም ደግሞ ሶሉሽኑን እንዳልኳችሁ እናያለን ማለት ነው። መልቲኮሎኔሪቲ ማለት እንግዲህ ዋት ኢዝ መልቲኮሎኔሪቲ? እንግዲህ እንደምታውቁት መልቲኮሎኔሪቲ ዩኒት 1 ላይ እንደተማራችሁት ኖ መልቲኮሎኔሪቲ ብላችሁ ተምራችኋል። እና መልቲኮሎኔሪቲ ማለት ነው በኢንዲፔንደንት ቫሪያብሎች መካከል ሪሌሽን ዳይሬክት የሆነ ሪሌሽን ፐርፌክትሊ ወይም ደግሞ ለስ ፐርፌክት የሆነ ሪሌሽን ሲኖራቸው ኮሪሌሽን ሲኖራቸው ነው። እና በኤክሶች መካከል ኮሪሌሽን ካለ መልቲኮሎኔሪቲ ነው። ነገር ግን ክላሲካል ሪግሬሽን ሞዴል መልቲኮሎኔሪቲ እንዲኖር አይፈቅድም ማለት ነው። መልቲኮሎኔሪቲ አለ ማለት ክላሲካል ሊኒየር ሪግሬሽን ሞዴል አሰምሽንን ቫዮሌት ያደርጋል። ኢኮኖሚስት አንዱ ኢኮኖሚስት የሆነው ራግናር ፍሬንች ኢንትሮዱስድ ዘ ተርም መልቲኮሎኔሪቲ የሚለውን እሱ ነው ያስተዋወቀው። He used it to describe a situation in regression where two or more independent variables have a perfect linear relationship ነው የሚለን። ስለዚህ ሁለት እና ከዛ በላይ የሆኑ ቫሪያብሎች ፐርፌክትሊ የሆነ ሊኒየርሊ ሪሌሽንሽፕ የሚኖራቸው ከሆነ መልቲኮሎኔሪቲ ይባላል ነው የሚለን። ቱዴይ ዛሬ ላይ ግን ሰፋ አድርጎ ኢኮኖሚክስ ሚኒንጉ ምን አድርጎታል ማለት ነው። ዘ ሚኒንግ ኢዝ ሲሚላር በት ቢት ዋይደር በጣም ሰፋ ያለ ሆኗል ማለት ነው ዛሬ ላይ። እና ኢን ሞደርን ኢኮኖሜትሪክስ መልቲኮሎኔሪቲ ኢዝ ዩዥዋሊ ዲቫይድድ ኢንቱ ቱ ታይፕስ። ስለዚህ እዚህ ጋር አሁን ያለው ራግናር ያለው ምንድን ነው? ፐርፌክት ሊኒየር ሪሌሽንሽፕ ሲኖራቸው ነው አይደለ? ነገር ግን ሞደርን ኢኮኖሜትሪክሶች ምን አደረጉት? ወደ ሁለት ከፈሉት። እነኛ ምንና ምን ናቸው? የመጀመሪያው ታይፕ ኦፍ መልቲኮሎኔሪቲ የመጀመሪያው ፐርፌክት መልቲኮሎኔሪቲ ነው። ፐርፌክት መልቲኮሎኔሪቲ ማለት ኮሪሌሽን በመካከላቸው ያለው ኮሪሌሽን አንድ የሚመጣ ከሆነ ያ ማለት ፐርፌክት ሊኒየር ሪሌሽንሽፕ የሚኖራቸው ከሆነ ነው። ኢትስ ኦሪጂናል ሚኒንጉ የመጀመሪያው ሰውየው የሰጠው ራግናር የሰጠው ዴፊኔሽን ማለት ነው። ዚስ ሪቴንስ ፍሪችስ ኤግዛክት ዴፊኔሽን ነው። ዚስ ክሬት ኤ ማቴማቲካል ፕሮብለም ዌር ዘ ሪግሬሽን ሞዴል ካንኖት ቢ ኤስቲሜትድ ዩዚንግ ስታንዳርድ ሜተድስ። ስለዚህ ይሄ ካለ ማቴማቲካል ፕሮብለም አለ። ስለዚህ ስታንዳርድ ኢረሩን በትክክል የሪግሬሽኑን ስታንዳርድ ሜተዱን በመጠቀም ኤስቲሜት መደረግ አይችሉም ማለት ነው። ሪግሬሽን ሞዴል ይሄ ችግር ካለ ለምሳሌ እዚህ ጋር ምን አስቀምጦላችኋል? x1 እዚህ ባለስቱ 1 7 4 15 እያለ ይሄዳል። x2 ደግሞ 3 21 12 እና 45
አለ። ስለዚህ ይሄ ኤክስ ቱ የኤክስ ዋን 3 ታይምስ ብዜት ነው አይደለ? እንደምታዩት 1 ታይምስ 3 3 7 ታይምስ 3 21 4 ታይምስ 3 12 15 ታይምስ 3 45 ማለት ነው። ስለዚህ ዳይሬክትሊ ሊኒየር ሪሌሽንሺፕ አላቸው ማለት ነው። ኦኬ አስ ዊ ካን ሲ 3x1 is equals to ከኤክስ ቱ ጋር እኩል ነው ማለት ነው። ኤክስ ዋንን በስሪ አባስታችሁ ነው ኤክስ ቱን የምታገኙት ማለት ነው። ፎር ኦል ኦብዘርቬሽን ዚስ ሚንስ ዘይ ሙቭ ፐርፌክትሊ ቱጌዘር በቀጥታ አንድ ላይ ነው የሚሄዱት ማለት ነው። ሶ ያ ሲጨምር ያኛው በሶስት እጥፍ ይጨምራል ማለት ነው። ኢን ዚስ ኬዝ the regression cannot separate their individual effects on the dependent variable y. Any change in y could be attributed to x1 and x2 or both ይለናል ማለት ነው። ስለዚህ እንደዚህ የሚሆን ከሆነ ፐርፌክትሊ አብረው ሙቭ የሚያደርጉ ከሆነ መልቲኮነሪቲ ካለባቸው የኤክስ ዋን እና የኤክስ ቱን ለየብቻቸው የኤክስ ዋንን ኢፌክት ዋይ ላይ ያለውን ኢፌክት ብቻውን ያለውን ኢፌክት ለማውጣት ይከብዳል ነው ሞዴሉ ላይ። ስለዚህ ኤክስ ዋን ምን ያህል አፌክት ያደርገዋል ዲፔንደንት ቫሪያብላችንን የሚለውን በትክክል ልናውቅ አንችልም። ነገር ግን ከዚያ ይልቅ ኤክስ ዋን እና ኤክስ ቱ በጋራ ምን ያህል አፌክት ያደርጉታል የሚለውን ብቻ ነው ልናውቅ የምንችለው ማለት ነው። ኦኬ ዜርፎር there is a perfect collinearity between x2 and x3 ይለናል since the coefficient of correlation r23 ያ ማለት x2 on x3 ላይ ያለው ኮሪሌት ኢዝ ዩኒቲ ወይም ደግሞ ዋን ነው ማለት ነው። ኮሪሌሽኑን ብትሰሩት ዋን ነው፣ ምክንያቱም ፐርፌክት ሊኒየር ሪሌሽንሽፕ ስላላቸው ማለት ነው። እዚህ ጋር ዲያግራማቲካሊ ወይም ደግሞ በቬን ዲያግራም ማየት ትችላላችሁ መልቲኮሊኒያሪቲ ያለባቸው እና የሌለባቸው ማለት ነው። እዚህ ጋር የመጀመሪያው ምንም አይነት መልቲኮሊኒያሪቲ የለውም። ያ ማለት ኤክስ ዋን ኤክስ ቱ ኤክስ ስሪ በአንድ ላይ ሶስቱንም እንደዚህ የያዘ ምንም አይነት ነገር የለባቸውም። ሁለተኛው ላይ ስታዩ ትንሽዬ የሶስቱም የጋራ አብረው ሙቭ የሚያደርጉባት ነገር አለች፣ ኢንተርሴክሽን አለቻቸው። ይሄኛው ትንሽ አደግ እያለ ይሄዳል፣ እያለ ይሄድና እዚህ ጋር በጣም ብዙ የጋራ የሚያደርጋቸው ነገር ይኖራል ማለት ነው። ስለዚህ ሃይ መልቲኮሊኒያሪቲ፣ ቬሪ ሃይ መልቲኮሊኒያሪቲ ኤንድ ሞዴሬት መልቲኮሊኒያሪቲ በመባል ሎው መልቲኮሊኒያሪቲ በመባል እና ኖ ኮሊኒያሪቲ ይለናል ማለት ነው። ስለዚህ እነኚህ ነገሮች ከኖ ኮሊኒያሪቲ እስከ ቬሪ ሃይ ኮሊኒያሪቲ ድረስ ያላቸው በዲያግራም በዚህ መልኩ መግለጽ ትችላላችሁ። ሶ ታይፕ ኦፍ መልቲኮሊኒያሪቲን ስናይ ሁለተኛው ታይፕ ደግሞ ሃይ ኦር ኢምፐርፌክት መልቲኮሊኒያሪቲ ነው። ቅድም ፐርፌክት ነበረ ኮሪሌሽናቸው አንድ የሚመጣ ማለት ነው። አሁን ግን ሃይ ከሆነ ወይም ደግሞ ኢምፐርፌክት ማለት ከፐርፌክት ያነሰ ማለት ነው። ኦከርስ የሚያደርገው when two or more predictors are strongly correlated but not perfectly ማለት ነው። በጣም ስትሮንግሊ ኮሪሌት ይሆናል በት ኖት ፐርፌክትሊ ኮሪሌት ማለት ነው። ስለዚህ ለዛን ፐርፌክትሊ ኮሪሌት የሚያደርጉ ከሆነ ኢፍ ሶ ኢምፐርፌክት ወይም ደግሞ ሃይ መልቲኮሊኒያሪቲ ይባላሉ ማለት ነው። ኦኬ although the overall model may fit the data well, it becomes difficult to determine the separate effect of each correlated predictor on the dependent variable ይለናል ማለት ነው። ስለዚህ ምንም እንኳን ኦቨርኦል ሞዴሉ ትክክል ቢመስለንም እኛ ማለት ነው ኦቨርኦል ሞዴሉ ትክክል እንኳን ቢሆንም ፊት ቢያረግ ከዳታው ጋር it becomes difficult to determine the separate effect of each correlated predictor on the dependent variable ማለት ነው። ስለዚህ ምንድነው የማንችለው ዲፔንደንት ቫሪያብሉ ላይ ቅድም እንዳልኳችሁ ኢች እያንዳንዷን ኢፌክት ለማውጣት ይከብዳችኋል ማለት ነው። ይከብዳችኋል። ኤግዛምፕል ኢፍ x1 and x2 both increase together በአንድ ላይ ኢንክሪዝ የሚያደርጉ ከሆነ in most observations but x1 differ from kx2 እንደ ቅድሙ ግን ኤግዛክትሊ አይደለም። ያ ማለት የሆነ ብዜት የሆነ መደመር የሆነ ማካፈል አይደለም። the model struggles to attribute change in y to either x1 to or x2 precisely ማለት ነው። ስለዚህ ሞዴሉ ለመግለጽ x1 ወይም ደግሞ x2ን ፕሪሳይስሊ በትክክለኛ ሁኔታ አትሪቢዩታቸውን ወይም ደግሞ ካራክተራቸውን ለማወቅ ይከብደናል። ምክንያቱም ሰም የሆነ x1 ስለጨመረ ብቻ x2 አብሮት ይጨምራል። ስለዚህ x2ም እዛ ላይ አፌክት የሚያደርገው አብሮ ይጨምራል ማለት ነው። ስለዚህ የሁለቱን ኢንዲቪዥዋል ለመለየት እንቸገራለን። ከጉጅራቴ ላይ ቀጥታ ያመጣሁት ነው ይሄኛው። ሶ ጉጅራቴ ላይ ምንድነው የሚለው ላምዳ 1 ታይምስ x1 ፕላስ ላምዳ 2 ታይምስ x2 ፕላስ ብላ 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 ላምዳ k ታይምስ xk ኢኳልስ ቱ 0 ይለናል። ይሄ ፐርፌክት መልቲኮሊኒያሪቲ ያለበት ነው፣ ምክንያቱም ምንም አይነት ስቶቻስቲክ ኤረር የለውም። ዌር ላምዳ 1 ላምዳ 2 ላምዳ k አር ኮንስታንት ሰች ዛት ኖት ኦል ኦፍ ዘም አር 0 ሲሞልታኒየስሊ ላምዳዎቹ ሁሉም በአንዴ 0 አይሆኑም። ስለዚህ ኮንስታንት ናቸው። ሶ
Today, however, the term multipolarity is used in a broader sense to include the case of perfect multipolarity as shown by example 10.11 ከላይ ያየ ነው ማለት ነው። ፐርፌክት መልቲፖላሪቲ ነው የሚለው። ፐርፌክት የሆነበት ምክንያት ምንም አይነት እዚህ ጋር ዳይሬክትሊ ሪሌሽንሽፕ እንዳለው ታውታላችሁ። ወደ ታይፕ ፕሩፍ አለው። ሶ ዳይሬክት ሪሌሽንሽፕ ነው ያለው ኢረር ስለሌለው as well as the case where the x variables are intercorrelated but not perfectly ወይም ደግሞ ሪሌትድ ሆነው ነገር ግን ፐርፌክትሊ ያልሆነ ለዛም ፐርፌክት የሆነውንም ሁለቱንም ለማሳየት ማለት ነው። ሶ ይሄኛው የታችኛው ለዛም ፐርፌክት የሆኑት እነኚህ ናቸው። ያ ማለት ላምዳ 1 x1 ፕላስ ላምዳ 2 x2 ፕላስ ብላ 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 ላምዳ 2 xk ፕላስ vi አለ። ሶ ይቺ ምንድናት? ስቶቻስቲክ ኤረር ተርም ወይም ደግሞ ነን ዲተርሚኒስቲክን የምታሳየና ሶ ይሄ ነን ዲተርሚኒስቲክ ፐርፌክት ከመባል ያስጥለዋል ማለት ነው። ዌር vi is stochastic error term to see the difference between perfect and less than perfect multipolarity assume for example lambda 2 differ from 0 ብላችሁ ብታስቡ አለ። ሶ የመጀመሪያው ኤግዛምፕላችን በፐርፌክት መልቲፖላሪቲ የሰራ ነው። ይሄንን ላምዳቱን ከዚህ ጋር ብታወጡት ምንድነው የሚሆነው? ኤክስ2 ኢኳልስ ቱ ኤክስ2ን ብታወጡ ማይነስ ኦፍ ላምዳዋን ኦቨር ላምዳቱ ኤክስ1 ያ ማለት ይሄንን ኢኳልስ ቱ ብታደርጉት ይሄ ወደዛ ሲሄድ ከዜሮ ወዲያ ይሄኛውን ከዜሮ ወዲያ ሲሄድ ምንድነው ማይነስ ማይነስ ነው የሚሆኑት አይደለ ሁለቱም። ስለዚህ ማይነስ ላምዳ 3 ላምዳ ኦቨር ላምዳ 2 ኤክስ 3 ማይነስ ብላ 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 ማይነስ ላምዳ ኬ ኦቨር ላምዳ 2 ኤክስ ኬ 1 ማለት ነው። ስለዚህ ይሄ እዚሁ እንዳለ ሆኖ ከዚያ ለላምዳቱ አካፈሉት ማለት ነው። ሶ እዚህ ጋር እንደምታዩት እንግዲህ ይሄ ኤክስ 2 የላምዳቱ ጋር ወይም ደግሞ ከሌሎቹ ኤክሶች ጋር ፕሮፖርሽናሊ ነው አይደለ? ምንም አይነት የሚገድበው የለም። ከሁሉም ጋር ፕሮፖርሽናል ሪሌሽንሽፕ አለው። which shows how x2 is exactly linearly related to other variables አያችሁት አይደለ? የሆነ ኮንስታንት ቁጥር የሚባዛለው ቶ ከኤክስ 1 ጋር እና ከኤክስ 3 ጋር ከኤክስ ኬ ጋር ከሁሉም ኤክሶች ጋር የሆነ ሊኒየርሊ ሪሌትድ አለው ማለት ነው። or how it can be derived from a linear combination of other x variables። ስለዚህ x2ን ከሌሎች linear combination of other x variables derive ማድረግ ከቻልን linearly ምን ይሆናል ማለት ነው? correlated ሆኗል ማለት ነው። exactly so in this situation the coefficient of correlation between the variable x2 and the linear combinations on the right side of equation 10.1113 እዚህ ጋር ያለው ማለት ነው is bound to be ዩኒቲ። ስለዚህ ኮሪሌሽኑን ብትሰሩ የኤክስ2 እና የሌሎቹን ኤክስ ሪሌሽን ወይም ደግሞ ኮሪሌሽን ብትሰሩ ዋን ይመጣል ነው። ሲሚላሪ ኢፍ ላምዳ ዲፈር ፍሮም 0 ኤግዛምፕል 10.1.2 ደግሞ የሁለተኛውን ብትሰሩት እንደ ቅድሙ ኤክስ2ን አውጥታችሁ ለላምዳቱ ብታካፍሉ ሌላውን ኔጌቲቭ ኔጌቲቭ ይሆንና እንዳለ ይሆንና ይሄኛው እዚህ ጋር ግን ስቶቻስቲክ ኢረር ስላለች ይቺ ማለት ናት ይችኛዋ ስላለች ስቶቻስቲክ ኢረር ተርማ ቪአይ ኦቨር ላምዳቱ ይሆናል ማለት ነው። ሶ ይሄንን ደግሞ 10.14 ብትሉት which shows ይሄ የሚያሳየ ምንድነው that x2 is not an exact linear combinations of other x's because it is also determined by the stochastic error term vi ማለት ነው። ስለዚህ በስቶቻስቲክ ኢረር ተርም ቪአይ ዲተርማይን ይደረጋል ማለት ነው። ሶ ኤግዛክት ሪሌሽንሽፕ ከሌሎቹ ጋር የለውም፣ ምክንያቱም ይቺ ተጨማሪነት ስላለች ማለት ነው። ኦኬ ይሄ ለዛን ፐርፌክት የሆነ ያሰኘዋል ማለት ነው። ኦኬ ኮንሲደር ዘ ሞዴል this one yi is equals to b naught plus b1 xi plus b2 xi square plus b3 xi cube plus ui ይለናል። ሶ ምንድነው የሚለን እዚህ ጋር where y ዴኖት የሚያደርገው ቶታል ፕሮዳክሽን ኮስት ቢሆን and x ዴኖትስ አውትፑት ቢሆን then xi ስኩዌር ምን ይሆናል ማለት ነው? አውትፑት ስኩዌር አይደለ? x አውትፑት ከሆነ ኤክስ ስኩዌር ከሆነ አውትፑት ስኩዌር ኤክስ ኪዩብ ደግሞ አውትፑት ኪዩብ ይሆናል። አር ክሊርሊ ዲተርሚኒስቲክ ፈንክሽንስ ኦፍ ኤክስ አይ የኤክስ አይ ዲተርማይን በኤክስ አይ ዲተርማይን የሚደረጉ ፈንክሽኖች ናቸው እነኚህ ሲታዩ። ሃዌቨር ዜር ሪሌሽንሽፕ ኤክስ አይ ኢዝ ነን ሊኒየር ነው። ስለዚህ መልቲፖላሪቲ የሌለ ያስመስለዋል የሚለን። ስለዚህ ምንድነው ነን ሊኒየር ነው ሪሌሽንሽፓቸው፣ ምክንያቱም ኳድራቲክ ስለሆኑ። ስትሪክትሊ ስፒኪንግ ዛት ዜርፎር ዚስ ሞዴል ዳዝ ኖት ቫዮሌት ዘ አሰምፕሽን ኦፍ ኖ ፐርፌክት መልቲፖላሪቲ የሚለውን አሰምሽን አይጥስም ማለት ነው። ነገር ግን
ኔቨርዘለስ ምንም እንኳን ይሄ ቢሆን in practical application the usual correlation coefficient typically indicates a high degree of correlation among xi x2 square and xi cube ማለት ነው። ስለዚህ በስኩዌር እና በኪዩብ መካከል ግን ሃይሊ ኮሪሌሽን እንዳለ ፕራክቲካሊ ማየት እንችላለን። ምክንያቱም እንዳውም ጭራሽ ጂኦሜትሪካል ሪሌሽንሽፕ ነው ያላቸው። ሶ ሊኒየር ሪሌሽንሽፕ የላቸውም ብለን መናገር እንችላለን። መልቲኮንሪቲ አልተጣሰም ልንል እንችላለን። ኖ ፐርፌክት መልቲኮንሪቲ የሚለው ማለት ነው። ነገር ግን ኮሪሌሽናቸው ሃይ ነው። ሶ ሰች ሃይ ኮሪሌሽን ሊድስ ቱ መልቲኮንሪቲ ፕሮብለም ይወስዱናል ማለት ነው። ዛት ሪዲዩስ ዘ ፕሪሲሽንስ ኦፍ ዘ ፓራሜትር ኤስቲሜትስ and resulting in relative large standard errors ማለት ነው። ስለዚህ ኤስቲሜት የሚደረጉ ፓራሜትሮችን ኤፊሽንትሊ ወይም ደግሞ ፕሪሳይስሊ እንዳናውቅ ያደርገናል። ዘን በዛም አልፎ ደግሞ ላርጅ ስታንዳርድ ኤረር እንዲኖር ያደርጋል። ምክንያቱም ቫሪያንሱ ሃይ ስለሚሆን ኮቫሪያንሳቸውን ስለሚጨምር ማለት ነው። ኦኬ ዋይ ዳዝ ዘ ክላሲካል ሊኒየር ሪግሬሽን ሞዴል አሲዩም ዛት ዜር ኢዝ ኖ መልቲኮንሪቲ አመንግ ዘ ኤክስስ። ስለዚህ ለምንድን ነው ክላሲካል ሊኒየር ሪግሬሽን ሞዴል በኤክሶቹ መካከል ወይም ደግሞ በኤክስፕላናቶሪ ቫሪያብሎች መካከል እና ወይም ደግሞ በኢንዲፔንደንት ቫሪያብሎች መካከል ኮሪሌሽን እንዳይኖር ወይም ደግሞ መልቲኮንሪቲ እንዳይኖር የከለከለው ለምንድን ነው? የመጀመሪያው ሪዝን ሊሆን የሚችለው it is this because if multiconority is perfect the regression coefficient of the x variable are indeterminate and their standard error are finite ስለሚሆን ማለት ነው። ስለዚህ እነኚህ ፐርፌክት መልቲኮንሪቲ የሚኖራቸው ከሆነ አንደኛ የኤክስ ቫሪያብሎች ያላቸው እንትናቸው ሪግሬሽን ኮፊሸንታቸው ኢንዲተርሚኔት ይሆናል። ኮፊሸንታቸውን በትክክል አፌክት ማድረግ የሚችሉትን ማወቅ አንችልም። ሁለተኛ ደግሞ ስታንዳርድ ኤረራቸው ኢንፋናይት ይሆናል ማለት ነው። ኢንፋናይት ይሆናል፣ በቀላሉ ዲተርማይን መደረግ አይችልም። ሶ ለዚህ ምክንያት ነው ማለት ነው። ኢፍ መልቲኮንሪቲ ኢዝ ለዛን ፐርፌክት ከሆነ ግን አሁን የቅድሙ ፐርፌክት ሲሆን ነው እነኚህ ሁለቱ ኢፌክቶች ያሉት። ያ ማለት እነኚህ ኢንዲተርሚኔት ኮፊሸንት እና ስታንዳርድ ኤረራቸው ኢንፋናይት የሚሆነው ፐርፌክት መልቲኮንሪቲ ካለ ነው። ኢፍ መልቲኮንሪቲ ኢዝ ለዛም ፐርፌክት ከሆነ ግን ዘ ሪግሬሽን ኮፊሸንት ኦልዞ ዲተርሚኔት ይደረጋሉ ፖሰስ ላርጅ ስታንዳርድ ኤረር። ምንም እንኳን ሪግሬሽን ኮፊሸንቶቹ ዲተርሚኔት እንኳን ቢደረጉ ነው የሚለን ይደረጋሉ። እዚህ ጋር ኢንዲተርሚኔት ነበር፣ ነገር ግን እዚህ ጋር ዲተርሚኔት ይደረጋሉ። ነገር ግን ስታንዳርድ ኤረራቸው ምንድነው? ላርጅ ነው ማለት ነው። ስለዚህ ኢን ሪሌሽን ቱ ዘ ኮፊሸንት ዘምሰልቭስ ከራሳቸው ጋር ሪሌሽን ስለሚያደርጉ ስታንዳርድ ኤረራቸው ሃይ ነው። which means the coefficients cannot be estimated with great precision or accuracy ማለት ነው። ኮፊሸንቱ ዲተርማይን ቢደረግ እንኳን ምንም ያህል ግሬት ፕሪሺየሲ የለውም፣ አኪዩሬሲ የለውም፣ ትክክለኝነት ይጎለዋል ነው። የላይኛው ላይ ግን ጭራሹንም ዲተርማይን መደረግ አይችሉም ስሎፖቹ ወይም ደግሞ ኮፊሸንቶቹ፣ እንዲሁም ደግሞ ስታንዳርድ ኤረራቸው ኢንፋናይት ነው። እታችኛው ላይ ለዛም ፐርፌክት ከሆነ ዲተርማይን መደረግ ቢችሉም እንኳን ምን ይሆናሉ? ለስ ፕሪሺየስ እና ለስ የሆነ አኪዩሬሲ ይኖራቸዋል። ስታንዳርድ ኤረራቸውም ሪሜንስ ሃይ ይሆናል ማለት ነው። ስለዚህ የሁለቱ ልዩነት በደንብ ልትይዙ ይገባል። ኦኬ there are several source of multiconority ይለናል። ሶ አሁን ኔቸሩን ካየን ምክንያቶቹ ምንድናቸው? መልቲኮነሪቲ እንዲከሰት የሚያደርጉ ምክንያቶች ምንድናቸው ስንል አንደኛ ኮንስትሬንት ኦን ዘ ሞዴል ኦር ኢን ዘ ፖፑሌሽን ቢንግ ሳምፕልድ ሞዴሉን ስናደርግ የሚያጋጥሙን እጥረቶች ይኖራሉ። ሳምፕል በምንመርጣቸው ህዝቦች ላይ ሰዎች ላይ የሚያጋጥሙን እጥረቶች ይመጣሉ። ያ ማለት sometimes variables are correlated because in the real world they naturally move together ማለት ነው። ስለዚህ አንዳንዴ ቫሪያብሎች ምን ሊሆን ይችላሉ? ኮሪሌትድ የሆኑ የተገናኙ የማይነጣጠሉ ሊሆን ይችላሉ። ምክንያቱም በትክክለኛው ወርልድ ላይ ሪል ወርልድ they naturally move together የሚሆኑ ቫሪያብሎች ስላሉ ማለት ነው። ኦኬ ሁለተኛው ዘ ዳታ ኮሌክሽን ሜተድ ኢምፕሎይድ ነው። የምንተገብርበት ወይም ደግሞ የምንጠቀመው ዳታ ኮሌክሽን ሜተዳችን ፎር ኤግዛምፕል ሳምፕሊንግ ኦቨር ኤ ሊሚትድ ሬንጅ ኦፍ ዘ ቫሊዩስ ቴክን ባይ ዘ ሪግሬሰርስ ኢን ዘ ፖፑሌሽን። ለምሳሌ ሊሚትድ ቫሊዩ ሬንጅ ባላቸው ቫሊዩዎች ላይ ሳምፕል የምንወስድ ከሆነ ያ ለመልቲኮነሪቲ ትንሽ ሰዎች ባህሪያቸውም ምን ሊሆን ይችላል? ተቀራራቢ ሊሆን ይችላል ማለት ነው። ስለዚህ ኮሪሌትድ ይሆናል። የአንዱ ባህሪ አንዱን ባህሪ አፌክት ሊያደርገው ስለሚችል የኔና የጎረቤቴ ባህሪ ተመሳሳይ ነው ሊሆን
የሚችልበት አጋጣሚ አለ። ሶ በሲምፕል ወይም ደግሞ ሊሚትድ ሬንጅ ላይ የምናከናውን ከሆነ ሪሰርቻችንን አሁንም መልቲኮሎሪቲ ምክንያት ይሆናል ማለት ነው። ሶስተኛ ሪግሬሰርስ ኢንክሉድድ ኢን ኤ ሞዴል ሜይ ሼር ኤ ኮመን ትሬንድ ዘይ ኢዝ ዛት ኢዝ they all increase or decrease over time especially in time series data ምንድነው በታይም ሲሪስ ዳታ ስንሰበስብ አንድን ዩኒት በተከታታይ ፔሪዮዶች ላይ ዳታ የምንሰበስብ ከሆነ እነኛ ነገሮች ኮመን ትሬንድ ይኖራቸዋል። ያ ማለት አብረው ኢንክሪዚንግ ከሆነ የቀጣዩም ኢንክሪዝ፣ ዲክሪዚንግ ከሆነ የቀጣዩም ዲክሪዝ የሚሆኑበት ትሬንድ የመከተል ፕሮባቢሊቲ ስላላቸው ያ አንዱ ምክንያታችን ነው። ሌላው በአራተኛ ደረጃ ሞዴል ስፔሲፊኬሽን ፎር ኤግዛምፕል አዲንግ ፖሊኖሚያል ተርም ቱ ኤ ሪግሬሽን ሞዴል ኤንድ ስፔሻሊ ዌን ዘ ሬንጅ ኦፍ ዘ ኤክስ ቫሪያብል ኢዝ ስሞል ይለናል። ስለዚህ እነኚህ ፖሊኖሚያል ተርም ቅድም እንዳልነው ኤክስ ስኩዌር እና ኤክስ ኪዩብን ጨምረን መልቲኮሎሪቲ የለም፣ ነገር ግን እኛ ሴንስ ሳናረገው ሃይሊ ሪሌሽን አላቸው በኤክሶቹ መካከል። ሶ ያ ነገር መልቲኮሎሪቲ እንዲፈጠር ያደርግብናል ማለት ነው። በአምስተኛ ደረጃ an overdetermined model this happens when the model has more explanatory variables than the number of observation. so ከነምበር ኦፍ ኦብዘርቬሽኑ በላይ ምን የሚኖረው ከሆነ ኤክስፕላናቶሪ ቫሪያብሉ ሃይ የሚሆን ከሆነ ከኤኑ ኤክሶቹ የሚበልጡ ከሆነ ያ ነገር ኦቨር ዲተርማይንድ እያደረግነው ነው ሞዴሉን። አንድን ሞዴል በጣም ኦቨር ዲተርማይንድ ከሚገባው በላይ ዲተርማይን እያደረግነው ስለሆነ ያን ጊዜ ደግሞ መልቲኮሎሪቲን ችግር እንፈጥራለን ማለት ነው። ሶ እንዳጠቃላይ the opposite of the preceding discussion is that in the case of perfect multicollinearity one cannot get a unique solution for the individual regression coefficients። ስለዚህ እንዳጠቃላይ ፐርፌክት መልቲኮሎሪቲ ላይ ስናይ ዩኒክ ሶሉሽን እንደማናገኝ ኢንዲቪጁዋል ሪግሬሰር ኮፊሽንቶቹ ለኮፊሽንቶቹ ዩኒክ ሶሉሽን ማግኘት እንደማንችል አይተናል። ኢንዲተርሚኔት ብለን አይተናል። በት ኖቲስ ዛት ዋን ካን ጌት ዩኒክ ሶሉሽን ፎር ሊኒየር ኮምቢኔሽንስ ኦፍ ዞስ ኮፊሽንትስ። ነገር ግን የምትይዙልኝ ምንድነው ለቢዋን ዩኒክ ሶሉሽን አልተገኘለትም፣ ኢንዲተርሚኔት ነው። ለቢቱ ዩኒክ ሶሉሽን አልተገኘለትም፣ ኢንዲተርሚኔት ነው። ነገር ግን ለቢዋን ፕላስ ለቢቱ የሁለቱ የጋራ አድርገን ከሆነ ግን የሆነ ዲተርማይን የሚደረግ ሶሉሽን ይገኝላቸዋል ማለት ነው። ለምሳሌ ቢዋን ፕላስ ቢቱ 0.5 ሊሆን ይችላል። ነገር ግን ለየብቻው ለይተን ላናውቅ እንችላለን ነው እንጂ ስሎፑን በጋራ ኮምባይን ሆነው ግን ሶሉሽን ይኖራቸዋል። ይሄ ልስዝ ይገባል። ኢምፓሲንግ ኖት ዛት in the case of perfect multicollinearity the variance and standard error of B2 and B3 individually are infinite ነው። ያው ይሄ ስታንዳርድ ኤረሩ ኢንፋናይት ነው። በቢቱ እና በቢ3 መካከል ያሉት ስታንዳርድ ኤረራቸው ኢንፋናይትሊ ነው የሚመጣው ፐርፌክት መልቲኮሎሪቲ ከሆነ ማለት ነው። ምክንያቱ ለምን መሰላችሁ? እንዳያችሁት ቫሪያንሱን ስትሰሩ የቢቱን ቫሪያንስ ስትሰሩ ለምሳሌ ካውንቲት ዩኒት 3 ላይ እንደተማራችሁት በቃሌ ነው የምነግራችሁ። ይሄ ሰሜሽን ኦፍ ኤክስ ቱ ምናምን ብሎ ከታችም ሰሜሽን ኤክስ ቱ ምናምን ከዚያ 1 ኦቨር ከታይ ሰሜሽን 1 ታይምስ ኮሪሌሽን አለ አይደል? r2 3 ዘ ሆል ስኩዌር። ሶ r2 3 ዘ ሆል ስኩዌር ፐርፌክትሊ ኮሪሌት ሆነ ማለት 1 ሆነ ማለት ነው ኮሪሌሽናቸው። ስለዚህ 1 ስኩዌር 1 ነው። ስለዚህ 1 ማይነስ 1 0 ይሆናል። ስለዚህ ዲኖሚኔተሩ ስንት ይሆናል ማለት ነው? 0 ይሆናል። ፎርሙላ ላይ ወስዳችሁ ብትተኩት ማለት ነው ዩኒት 3 የተማራችሁት ፎርሙላ ላይ። ስለዚህ ከታይ 0 ሆነ ማለት ደግሞ በማትስ ህግ አንዲፋይን ስንለው ይሄ ጋር ደግሞ ኢንፋናይት እንለዋለን ማለት ነው። ኦኬ estimation in the presence of less than perfect multicollinearity ወይም ደግሞ imperfect ለሆነው multicollinearity ደግሞ ስናይ ምንድነው instead of exact multicollinearity we may encounter near or imperfect multicollinearity which can represented as ምን ቢሆን ለምሳሌ x3 is equals to lambda times x2i plus vi ይቺ vi መኖሯ ፐርፌክት ሳያስብላ ቀረ ኢምፐርፌክት ሆነች ማለት ነው። ዘን ዌር is vi is an error term lambda differ from 0 summation of x to i vi is equals to 0 correlation የለም። ያ ማለት በመካከላቸው መልቲኮሎሪቲ እንትን ኮሪሌሽናቸው ወይም ደግሞ ኮቫሪያንስ ቢትዊን x እና vi 0 ነው። under this condition the ordinary least square estimator of b2 can still be contained b2 hat is equals to summation of x2 አሁን እዚህ ጋር ምንድነው summation of x2 times yi
ታይምስ ሰሜሽን ኦፍ ኤክስ ስሪ ስኩዌር ምናምን የሚለውን ፎርሙላ ታስታውስታላችሁ አይደለ? ስለዚህ እዚህ ጋር ምንድን ነው ሰሜሽን ኦፍ ዋይ አይ ታይምስ ኤክስ ቱ ይቺ ማለት ነው ኤክስ ቱ ታይምስ ላምዳ ስኩዌር ታይምስ ሰሜሽን ኦፍ ኤክስ ቱ አይ ስኩዌር ፕላስ ቪአይ ስኩዌር ማለት ነው። ስለዚህ ይሄ የመጣው ምንድን ነው? ይሄንን የኤክስ ስሪን ስኩዌር ብታረጉት ሰሜሽን ኦፍ ኤክስ ስሪ ስኩዌር አልነበረ እዚህ ጋር እሱን ስኩዌር ስታረጉት እዚህ ጋር ያለውን ታገኛላችሁ። ማይነስ ይሄኛው አለ ማለት ነው። ይሄኛው ማይነስ ደግሞ ይሄኛው አለ። ያ ማለት ይሄ ደግሞ ምንድን ነው? ሰሜሽን ኦፍ ኤክስ ስሪ ብቻ ሰሜሽን ኦፍ ኤክስ ስሪ ታይምስ ዋይ አይ ማለት ነው። ስለዚህ ዋይ አይን በሰሜሽን ኦፍ ኤክስ ስሪ በዚህ ስታበዙ ስንት ነው የምታገኙት? ዋይ አይ ላምዳ ይኸው ላምዳ አለ ዋይ አይ አለ ኤክስ አይ አለ። ስለዚህ ይሄ መጀመሪያው ነው። ዘን ቪ አይን ደግሞ አሁንም በማን በዋይ አይ ማለት ነው ፕላስ ሰሜሽን ኦፍ ዋይ አይ ቪ አይ አለ ታይምስ ይሄ ደግሞ ኤክስቱ ደግሞ ላምዳ ኤክስቱ አይ ስኩዌር ይቺ ላምዳ ብቻዋ የኤክስቱ ብቻዋ እናት ይችኛዋ ላምዳ ኤክስቱ አይ ስኩዌር ትሆናለች ማለት ነው። ዘን ኦቨሩም እንደዛው ምን ይሆናል? ኤክስ ቱ አይ ስኩዌር ሰሜሽን ታይምስ የዚህኛው የኤክስ ስሪ ሰሜሽን ስኩዌር ሲሆን ይሄን ስኩዌር ስታደርጉ ከላይ ያለውን ሲቀነስ የሰሜሽን ኦፍ ኤክስ ቱ አይ ስኩዌር ይሆናል ማለት ነው። ሶ ይሄ ምንድነው የቢ ቱ ፎርሙላ ነው ማለት ነው። ሶ there is therefore no theoretically reason why the parameter cannot be determined ዲተርማይንድ አይደረግም ፓራሜትሩ እነኚህ ቢቱ ዲተርማይን ሊደረግበት የማይችልበት ምክንያት አይኖርም ማለት ነው። ዲተርማይን ማድረግ እንችላለን። however if the variance of vi is very small የሚሆን ከሆነ የዚህ የቫሪያንስ ኦፍ vi በጣም ስሞል የሚሆን ከሆነ ምን ይሆናል ማለት ነው? ሚኒንግ vi is close to zero ይሆናል ማለት ነው። then the situation approaches one of almost perfect multicollinearity የመሆን ፕሮባቢሊቲ አለው ነው የሚለን ከፎርሙላው ላይ ስታጣሩ። ኦኬ ሶ ይሄ ከሆነ ኮንሲኩዌንሱ ምንድነው? የመልቲኮሊኒያሪቲ ኮንሲኩዌንስ ምንድነው? የመጀመሪያው ኮኤፊሺየንት ቢካም አንሪላያብል ቅድም እንዳልኳቸው ፐርፌክት መልቲኮሊኒያሪቲ ከሆነ ኢንፊኒቲ ነው። እንዲሁም ደግሞ ኢምፐርፌክት ከሆነ ትክክለኛው አይመጣም። በጣም ዝቅተኛ ቫሪያንስ ይሆናል። ላርጅ ቫሪያንስ ይሆናል። ሶ unreliable ይሆናል ኮኤፊሺየንቶቹ the estimated coefficient bees change a lot when you add or remove variable ብታስገቡ ብታስወጡ በጣም ይቀያየራል ማለት ነው። አንዱ ኮንሲኩዌንስ ነው። even small change in data cause big change in coefficient value ላይ በጣም ትልቅ ቼንጅ ያመጣል። ምክንያቱም ሁለቱ ከሌሎቹ ቫሪያብሎች ጋር ምን ስለሆነ ኮሪሌሽን ስለሚኖረው እዛ ላይ ይጨምራል ማለት ነው። ዘን ቲ-ቴስት ቢካም በጣም ዊክ ይሆናል። ቲ-ቴስታችን ዊክ ይሆናል። hard to identify the effect of each variable ካሁን ፊት ነግሬያቸዋለሁ። የቫሪያብሎቹን ዋይ ላይ ያላቸውን ኢፌክት ስሎፑ ካልታወቀ በትክክል ካልታወቀ ምን አይሆንም ማለት ነው። በትክክል ለመግለጽ ይቸገራል ማለት ነው። ሁለተኛው ስታንዳርድ ኤረር ኢንክሪዝ ይሆናል and gives insignificant t value ይሰጠናል ማለት ነው። ሶ ስታንዳርድ ኤረራችን ኮኤፊሺየንት ሃቭ ላርጅ ስታንዳርድ ኤረር ይኖራቸዋል ምክንያቱም ኮሪሌሽን ስላላቸው ብለናል። ዘን ቲ ደግሞ ምን ይሆናል? ስሞል ይሆናል ምክንያቱም ቢ ኦቨር ስታንዳርድ ኤረር ኦፍ ቢ አይደለ። ስለዚህ የኮኤፊሺየንቱ ስታንዳርድ ኤረር ሃይ ሆነ ማለት ከታይ ነው ያለው። ሶ ስናካፍለው ቲ ቫልዩአችን ሎ ይሆናል። ኢንሲግኒፊካንት ፒ ቫልዩ ይገጥመናል ማለት ነው። therefore in such cases one will increasingly accept null hypothesis that the relevant true population value is zero ስለዚህ ነል ሃይፖቴሲሱን አክሴፕት የምናደርግበት ሁኔታ ይኖራል። ቲ ቫልዩአችን ዝቅ ካለ ከክሪቲካል ቴብል ቫልዩአችን የማነስ ፕሮባቢሊቲ ሊኖረው ስለሚችል ነው የሚለን። ይሄው እዚህ ጋር ተቀምጦላችኋል። ቲ-ሬሾአችን ከክሪቲካሉ የሚያንስ ከሆነ ኢምፖርታንት የሆኑ ወይም ደግሞ ሲግኒፊካንት የሆኑ ኢቨንቶችን ወይም ደግሞ ቫሪያብሎችን ኢቭን ምን እናደርጋቸዋለን ማለት ነው እንደ ኢንሲግኒፊካንት እንቆጥራቸዋለን ምንም ትሩ ቢሆኑም እንኳን ማለት ነው። ሶ ሶስተኛው ወይም ደግሞ ሲ ላይ የተቀመጠው ሃርድ ቱ ኢንተርፕሬት ኢንዲቪዱዋል ኢፌክታቸውን የስሎፖቹን ኢንዲቪዱዋል ኢፌክቱን ኢንተርፕሬት ለማድረግ ይከብደናል። ሁሌም ያልኩት ነው። በአራተኛ ደረጃ ኮኤፊሺየንት ሜይ ሃቭ ሮንግ ሳይን ይኖራቸዋል። እኛ ኤክስፔክት ፖዚቲቭ ሪሌሽንሽፕ አላቸው ብለን ኤክስፔክት ስናደርግ ሜይ አፒር ኔጌቲቭ ኤንድ ቫይስ ቨርሳ ሊሆን ይችላል ማለት ነው ካሰብነው በተቃራኒ። ዲስ ኢዝ ኤ ዲያግኖሲስ አውትካም ኤንድ ሚስሊዲንግ ኢንፎርሜሽን ወይም ደግሞ ፕሪዲክሽን ኤስቲሜሽናችንን ሚስሊዲንግ እንዲሆን ያደርገዋል ማለት ነው። ኦኬ በአምስተኛ ደረጃ ዋይድ ኮንፊደንስ ኢንተርቫል እንዲኖር ያደርጋል። ቢኮዝ ኦፍ ላርጅ ስታንዳርድ ኤረር ይኖራል ብለናል አይደለ? ስለዚህ ኮንፊደንስ ኢንተርቫል ደግሞ
ከስታንዳርድ ኤረር ነው የሚመጣው፣ ያው መደመር ስላለው ማለት ነው። ዋይድ ይሆንብናል። ዚስ ሚን ዘ ኤስቲሜትድ ኢዝ ኖት ፕሪሳይዝ፣ ያው ፕሪሳይዝ አይሆንም ከተበላሸ ኮንፊደንስ ኢንተርቫሉ። ዘ ፕሮባቢሊቲ ኦፍ አክሴፕቲንግ ፎልስ ሃይፖተሲስ ኢንክሪዝ ይሆናል ማለት ነው። አሁን ደግሞ ፎልስ ሃይፖተሲሱን አክሴፕት የማድረግ ፕሮባቢሊቲ ይኖረናል ማለት ነው። ሌላው አር ስኩዌር ሪሜንስ ሃይ እንደሆነ ነው የሚቀጥለው። መልቲኮሊኒየሪቲ መኖሩ ዳዝ ኖት ሪዲዩስ አር ስኩዌርን አይቀንስም። ሶ ዘ ሞዴል ሜይ ስቲል ኤክስፕሌን ማች ኦፍ ዘ ቫሪዬሽን ኢን ዋይ በት ዘ ኢንዲቪዥዋል ኮፊሽንት አር አንሪሊያብል ናቸው ማለት ነው። ስለዚህ አር ስኩዌርን እንደምታዩት ሃይ ሆነ፣ ፒቫሊዩ በጣም ሎ ሆነ፣ ኮንፊደንስ ኢንተርቫሉ ዋይድ ይሆናል። ስለዚህ ምንድነው ዝብርቅርቅ ያለ ውጤት ነው የሚገጥመን ማለት ነው። ሶ ኖት የምትይዙልኝ እዚህ ጋር ኢን ጀነራል መልቲኮሊኒየሪቲ እና መልቲኮሊኒየሪቲ ዳዝ ኖት አፌክት አምቢያዝድነስን እንደማይነካ ልትይዙልኝ ይገባል ማለት ነው። ይሄኛው ዋና ወሳኝ ፕሮፐርቲ ነው ማለት ነው። ሌላው ዲቴክሽን ኦፍ መልቲኮሊኒየሪቲ እንዴት ዲቴክት እናደርጋቸዋለን? የመጀመሪያው ቫሪያንስ ኢንፍሌሽን ፋክተር ነው። ይሄ ስፔሲፊኬሽን ኤረር ላይም አለ፣ እዛ ላይ ታዩታላችሁ። እንዲሁም ደግሞ እዚህ ጋር ቫሪያንስ ኢንፍሌሽን ፋክተር ማለት ምን ማለት ነው? ሞስት ኮመን ሜተር ነው። ሶ ኢት ሜዠርስ ሃው ማች ኤ ቫሪያብል ቫሪያንስ ኦር ስታንዳርድ ኤረራቸው ኢዝ ኢንፍሌትድ፣ ምን ያህል ኢንፍሌትድ ሆኗል፣ የቫሪያብሉ ቫሪያንስ ወይም ደግሞ ስታንዳርድ ኤረሩ ምን ያህል ኢንፍሌትድ ሆኗል ቢኮዝ ኦፍ ኢትስ ኮሪሌሽን ዊዝ አዘር ኢንዲፔንደንት ቫሪያብል ማለት ነው። ከሌሎቹ ኢንዲፔንደንት ቫሪያብሎች ጋር ኮሪሌሽን በመኖሩ ምክንያት ምን ያህል ኢንፍሌት ሆኗል ቫሪያንሳችን የሚለውን የሚለካልን ቫሪያንስ ኢንፍሌሽን ፋክተር ይባላል። ዘ ሃየር ዘ ቫሪያንስ ኢንፍሌሽን ፋክተር የሚኖረን ከሆነ ዘ ሞር ቫሪያብል ኢዝ ኮሪሌትድ ዊዝ አዘር ቫሪያብልስ ሜክ ኢትስ ኢፌክት ሃርደር ቱ ኤስቲሜት አኪዩሬትሊ ይሆናል ማለት ነው። ሶ ሃይ የሚሆን ከሆነ ሃይ የሆነ ችግር ያመጣል፣ ሎ የሚሆን ከሆነ ብዙም ችግር አያመጣም ማለት ነው። ሶ ቫሪያንስ ኢንፍሌሽን ፋክተር እዚህ ጋር ኤግዛምፕል አላመጣሁላችሁም፣ ነገር ግን ቀጥታ ፎርሙላውን እና ሳስረዳችሁ እናንተ ቁጥር ብቻ ተክቶ መስራት ነው ማለት ነው። ስለዚህ ቫሪያንስ ኢንፍሌሽን ፋክተር ኦፍ ጄ ብንባል ለምሳሌ 1/1 ማይነስ አር ጄ ሆል ስኩዌር ነው ማለት ነው። ይሄ ኮኤፊሽንት ኦፍ ዲተርሚኔሽን ነው። ጄ ደግሞ የሆነ ቫሪያብል ለምሳሌ ኤክስ2 ቢሆን ኮሪሌሽን ወይም ደግሞ መልቲኮሊኒየሪቲ ከሌሎቹ ቫሪያብሎች ጋር አለው ብላችሁ የጠረጠራችሁት ኤክስ2ን ተዋጡትና ሌሎቹ ቫሪያብሎች ላይ ኦግዚለሪ ሪግሬስ ታደርጉታላችሁ። ሪግሬሽን ስትሰሩበት ከዚያ በኋላ ይቺ ጄ ምን ትሆናለች ማለት ነው? ቫሪያንስ ኢንፍሌሽን ኦፍ 2 ትሆናለች ማለት ነው። የኤክስ2 ቫሪያንስ ኢንፍሌሽን ፋክተር ሌሎቹ ላይ ከዚያ ተዋጡትና ኤክስቱን ሌላው ላይ ሪግሬስ ታደርጋላችሁ። ያንን ሪግሬስ ካደረጋችሁት ሞዴል ላይ እዛ ስፔሲፊኬሽን ኤረር ላይ ስትደርሱ በኤግዛምፕል ሰርቼዋለሁ። ሶ ያንን ሪግሬስ ያደረጋችሁት ሞዴል ላይ ምንድነው ከዛ ላይ አር ስኩዌር ይወጣለታል። ስለዚህ ቀጥታ ፎርሙላው 1/1 ማይነስ ከዛ ላይ የወጣው አር ስኩዌር አብዛኛው ትሰጣላችሁ፣ መተካት ብቻ ነው። ለዛ ነው ያልሰራሁት። እዚህ ጋር ለኤክሶች ነው። ስፔሲፊኬሽን ኤረር ላይ ግን ለቪአይ ወይም ደግሞ ለኤረር ተርም ነበረ ማለት ነው። ዌር ri square the residual the r square value from the regressing xi ወይም ደግሞ xj on all the independent variable ይለናል። ሶ እንዴት ሪግረስ ታደርጋላችሁ? to find the variance inflation factor for a variable x1 ለx1 ከሆነ ለምሳሌ ሪግሬስ x1ን on all other independent variable ላይ ሪግሬስ ታደርጉታላችሁ። ይሄው x1 is equal to የራሱ ኤኖት የሚባል ኢንተርሰፕት አለው። ኤ2 ታይምስ ኤክስ2 ኤ3 ታይምስ ኤክስ3 ፕላስ የራሷ ኤረር አላት ማለት ነው። ስለዚህ ኤክስ3 እና ኤክስ2 ላይ ረን አረጋችሁት። ከዚህ ጋር አር ስኩዌር ይሰጣችኋል። ሶ ስቴፕ 2 የተሰጣችሁ አር ስኩዌር ፍሮም ዚስ ሪግሬሽን ዩ ጌት ምን ታገኛላችሁ? አር ስኩዌር ታገኛላችሁ። ዚስ አር ስኩዌር ኢዝ ፕለግ ኢንቱ ዘ ቪአይኤፍ ፎርሙላ ላይ ታክታችሁ ስትሰሩት ኢፍ ይሄ አር ስኩዌር ኢዝ ሃይ የሚሆን ከሆነ ዲኖሚኔተሩ 1 ማይነስ አር ስኩዌር ስለሆነ ስሞል ይሆናል ዲኖሚኔተሩ። ስለዚህ 1 ማይነስ ለስሞል ቁጥር ሲካፈል ደግሞ ቪአይኤፋችን ቢካም ምን ይሆናል ማለት ነው? ላርጅ ይሆናል። ስለዚህ መልቲኮሊኒየሪቲ ፕሮብለም ይኖራል ማለት ነው። ሶ ሩልስ ኦፍ ተምብ አለ። ሩል ኦፍ ተምብ ያው ዩኒቱ ላይም ነግሬያችኋለሁ። ስለዚህ ቫሪያብል ኢንፍሌሽን ፋክተር ላይ ሩል ኦፍ ተምብ ምንድን ነው የሚለው? ቫሪያብል ኢንፍሌሽን ፋክተር ኢኳልስ ቱ አንድ የሚመጣ ከሆነ ኖ መልቲኮሊኒየሪቲ ዊዝ አዘር ቫሪያብልስ ከሌላ ቫሪያብል ጋር ምንም አይነት መልቲኮሊኒየሪቲ የለም ማለት ነው። ያ ማለት ነው 1/1 ማይነስ አር ስኩዌር እዚህ ጋር አር ስኩዌሯ ዜሮ ሲሆን ነው አይደለ? ኮሪሌሽን እዚህ ጋር ዜሮ ከሆነ
ኮሪሌሽን የላትም። 1/1 1 ይሆናል ማለት ነው። ቪአይኤፍ ለዛን 5 ከሆነ ሚድ የሆነ መካከለኛ የሆነ ኮሪሌሽን አለ፣ ነገር ግን አክሴፕቴብል ነው። ቪአይኤፋችን ከ5 እስከ 10 ከሆነ ሞዴሬት ኮሪሌሽን አለበት። ከ10 በላይ ከሆነ ሲሪየስ የሆነ ወይም ደግሞ ችግር የሚያመጣ መልቲኮሊኒያሪቲ አለ ማለት ነው። ሶ ሁለተኛው የምንለይበት ምክንያት ዲቴክሽን መካኒዝማችን መኖር አለመኖር የምናውቅበት አር ስኩዌር ቅድም እንዳልኳችሁ ሃይ ነው፣ ፒ ቫሊዋችን ግን በጣም ሎው ነው የሚመጣው። ስለዚህ እነኚህ ሁለቱ ነገሮች የሚከሰቱ ከሆነ ሁለት መልቲኮሊኒያሪቲ መኖር አለመኖርን ቼክ ማድረግ እንችላለን። ዋን ሜጀር ሳይንስ ኦፍ መልቲኮሊኒያሪቲ ኢዝ ዌን ዘ ሪግሬሽን ሃዝ ኤ ሃይ አር ስኩዌር የሚኖረን ከሆነ በት ቲ ቫሊዩ ኦፍ ኢንዲቪጁዋል ቫሪያብልስ አር ሎው የሚሆን ከሆነ ቅድም በነገርኳቸው ፕሮፐርቲ መሰረት አንዱ የስጋት ምንጭ ነው ማለት ነው። ዚስ ሃፕንስ ቢኮዝ ዘ ኢንዲፔንደንት ቫሪያብል አር ሃይሊ ኮሪሌትድ ዊዝ ኢች አዘር መሆኑን ይሄ ኮሪሌት ሲሆኑ እንደሚመጣ ያው ፕሮፐርቲው ላይ አይተናል። በሲ ላይ የምናየው ደግሞ ላርጅ ስታንዳርድ ኤረር የሚኖር ከሆነ ነው። ጀስም እስካሁን ካየ ነው። አናዘር ሳይን ኦፍ መልቲኮሊኒያሪቲ ኢዝ ቬሪ ላርጅ ስታንዳርድ ኤረር መኖሩ ያው ያሳየነው ፕሮፐርቲ ነው። ይሄም ካለ ልጠረጥሩ ይገባል። ዌን ኢንዲፔንደንት ቫሪያብል አር ሃይሊ ኮሪሌትድ ዘ ሞዴል ካንኖት ክሊርሊ ሰፓሬት ዜር ኢፌክት ሶ ዘ ስታንዳርድ ኤረር ኦፍ ዘ ኮፊሽንትስ ቢካም ኢንፍሌትድ ይሆናል ማለት ነው። ሶ አሁን ይህን ከሆነ ሪሚዲያልስ ፎር መልቲኮሊኒያሪቲ መፍትሄው ምንድን ነው ስንል የመጀመሪያው ሪሙቭ ዋን ኦፍ ዘ ኮሪሌትድ ቫሪያብል፣ ኮሪሌት የሚያደርግ ቫሪያብል ካለ ያንን ኮሪሌት የሚያደርገውን ቫሪያብል ድሮፕ ማድረግ ወይም ደግሞ ሪዲዩስ ዲፕሊኬሽን ካለ ማስወገድ ነው ኮሪሌሽኑን። ቢ ላይ ደግሞ ኮምባይን ኮሪሌትድ ቫሪያብል ዊዝ አዘርስ። ሶ ኤቭሪ ኒው ቫሪያብል ሰች የሆነ ቫሪያብል አዲስ ቫሪያብል ለምሳሌ ኤክስ2 እና ኤክስ3 ኮሪሌት የሚያደርጉ ቫሪያብሎች ከሆኑ ኤክስ ፎር የሚባል አዲስ ቫሪያብል ትፈጥራል እና ከዚያ በኋላ የሁለቱንም ኢፌክት የሚይዝ ኤክስ ፎር የሚባል ትፈጥሩና ኤክስ2 እና ኤክስ1ን ታስወጡና ኤክስ ፎርን ካስገቡታላችሁ ማለት ነው። ኦኬ ሌላው ኢንክሪዝ ሳምፕል ሳይዝ ነው። ሞር ዳታ ካን ሪዲዩስ መልቲኮሊኒያሪቲ ቢኮዝ ሪሌሽንሽፕ ቢካም ሞር ስቴብል እንዲሆን ማለት ነው። ዳታ ባበዛን ቁጥርም ሳምፕል ሳይዝ ባሳደግን ቁጥር መልቲኮሊኒያሪቲን የመቀነስ ፕሮባቢሊቲ አለ። ሌላውና የመጨረሻው ዩዝ ፕሪንሲፓል ኮምፖነንት አናላይሲስን መጠቀም ነው ማለት ነው። ፕሪንሲፓል ኮምፖነንት አናላይሲስ ማለት ሪዲዩስ መልቲኮሊኒያሪቲ ባይ ኮምባይኒንግ ሃይሊ ኮሪሌትድ ቫሪያብልስ ኢንቱ ኒው አንኮሪሌትድ ኮምፖነንትስ ዚስ ኮምፖነንትስ ሰመራይዝ ዘ ኢምፖርታንት ኢንፎርሜሽን ዊዛውት ኮዚንግ መልቲኮሊኒያሪቲ። መልቲኮሊኒያሪቲ ሳይዝ የሁለቱንም ፕሮፐርቲ የሚያሟላ ቫሪያብል አድ ማድረግ ትችላላችሁ ማለት ነው። ኦኬ ከዚህ ጋር የምትይዙልኝ ኬ ቴካዌይ የምትይዟቸው ምንድን ነው? መልቲኮሊኒያሪቲ ሚንስ ኢንዲፐንደንት ቫሪያብል አር ሃይሊ ሊኒየርሊ ሪሌትድ ማለት እንደሆነ፣ ኢት ዳዝንት ሪዲዩስ አር ስኩዌር ኮሪሌት መሆናቸው አር ስኩዌር እንደማይቀንስበት፣ ኢት ሜክስ ኮፊሽንት ኤስቲሜት ኮፊሽንቶችን ኤስቲሜት ስናደርግ አንሪሊያብል እንደሚያመጣ፣ ሌላው ኮዙ ላርጅ ስታንዳርድ ኤረር፣ አንስቴብል ኮፊሽንት እንዲሁም ደግሞ ሮንግ ሳይን እንዲኖር ያደርጋል። ይሄ እንትኑ ነው ኮንሲኩዌንሱ ማለት ነው። ሜክ ኢት ዲፊካልት ቱ አይዞሌት ኢች ቫሪያብል ኤንድ ትሩ ኢፌክቱን ለማውጣት ይከብዳል። ሶስተኛው ዲቴክት ዩዚንግ ቢአይኤፍ አር ስኩዌር በት ሎው ቲ ስቴት ኤንድ ደግሞ ላርጅ ስታንዳርድ ኤረር ካለ ዲቴክት ማድረግ እንደምንችል እና ካን ቢ ፊክስድ ባይ ሪሙቪንግ ቫሪያብል፣ ኮምባይኒንግ ቫሪያብል፣ ኢንክሪዚንግ ሳምፕል ሳይዝ ኦር ዩዚንግ ፒሲኤን በመጠቀም ኮምፓይን ማድረግ እንደምንችል ማየት ትችላላችሁ። በሁለተኛ ደረጃ እዚህ ጋር የምናየው ምንድነው? ቫዮሌሽን ኦፍ ኖርማሊቲ ነው። ከመልቲኮሊኒያሪቲ በመቀጠል ቫዮሌሽን ኦፍ ኖርማሊቲ የሚለው ምንድነው? የምታስታውሱ ከሆነ ኤረር ተርሙ ኖርማሊ ዲስትሪቢዩትድ መሆን አለበት ይላል የክላሲካል ሊኒየር ሪግሬሽን ሞዴል አሰምሽን። ሶ እዚህ ጋር ምንድነው? ያን ኖርማሊቲ የሚጥስ ከሆነ ቫዮሌሽን ኦፍ ኖርማሊቲ ይባላል። ዋት ኢዝ ኖርማሊቲ? እዚህ ጋር እንዳልኳችሁ መልቲፕል ሪግሬሽን ዘ ኖርማሊቲ አሰምሽን ስቴትስ ዛት ዘ ኤረር ተርምስ ኦፍ ዘ ሪግሬሽን ሞዴል አር ኖርማሊ ዲስትሪቢዩትድ ነው የሚላል። ኦኬ ዚስ ሚንስ ኤረርስ አር ሴንተር አራውንድ ዜሮ፣ በዜሮ ሴንተር ላይ ናት ኤረር ማለት ነው። ከግራም ከቀኝም ሴንተር ላይ ነው ኤረሩ። ዘይ ስፕሪድ ሴሜትሪካሊ ነው፣ ኖ ስኪውነስ የለም፣ እንዲሁም ደግሞ ኮርቶሲስም የለም ማለት ነው። ይሄ ኖርማሊ ዲስትሪቢዩትድ የሚሆን ከሆነ ሞስት ቫልዩ አር ክሎዝ ቱ ዜሮ ነው። ፊወር አር ፋር አዌይ ዜር ሼፕስ ፎሎ ቤል ከርቭ ይይዛል ማለት ነው። ቤል ከርቭ ጀስት ቤል ከርቭ ስትባሉ እንዴት ነው? ይሄ እንደዚህ አይነት ከርቭ ነው። ከዚያ በኋላ ይሄ ኤክስ ዋይ አክሲስ ቢሆን ሴንተር ላይ ኢረሩ ሴንተር ላይ እዚጋ የተማራችሁት ኖርማሊቲ አሰምሽን ማለት ነው። ዘን ዋይ ዱ ዊ ኒድ ኖርማሊቲ? ኖርማሊቲ ለምን አስፈለገ ስንል ኖርማሊቲ አሰምሽን ኢዝ ኒድድ ኦንሊ ፎር ዋን ፐርፐስ። ለምን? ቱ ሜክ ቫሊድ ስታቲስቲካል
ኢንፈረንስ ለማድረግ ማለት ነው። እንግዲህ ዜድ ቴብልንም ቲ ቴብልንም ኤፍ ስታቲስቲክስንም ስትጠቀሙ ይሄን ብጤ ኖርማሊቲ አሰምሽን እያየን ነበር አይደለ? አልፋን ዲተርማይን ለማድረግ ያን ነገር ስታቲስቲካል ኢንፈረንሳችን ቫሊድ እንዲሆን ወይም ደግሞ ትሩ እንዲሆን አስፈላጊ ከሆኑ ነገሮች አንዱ ስለሆነ ነው። ዛት ሚንስ ቫሊድ ቲ ቴስት ፎር ኢንዲቪጁዋል ኮፊሽንት፣ ቫሊድ ኤፍ ቴስት ፎር ኦቨርኦል ሲግኒፊካንስ፣ ኮሬክት ፒ ቫሊዩ፣ ኮሬክት ኮንፊደንስ ኢንተርቫል እንዲኖረን ነው ማለት ነው ኖርማሊቲ አሰምሽን ያስፈልገው። ኮዝ ኦፍ ቫዮሌሽን ኦፍ ኖርማሊቲ ምንድን ነው? ኖርማሊቲን ኮዝ ለቫዮሌሽን ኦፍ ኖርማሊቲ ኮዝ የሚሆኑ ምክንያቶች የመጀመሪያው አውትላየር ነው። እንደ ሄትሮስኬዳስቲሲቲ ሁሉ አውትላየር ማለት አንዱ በጣም ሎ አንዱ ደግሞ በጣም ሃይ የሚሆን ቫልዩ ከአቬሬጅ የራቀ ሲኖር ነው። ፊው ኤክስትሪም ኦብዘርቬሽን ካን ዲስቶርት ዘ ዲስትሪቢዩሽኑን ዲስቶርት የሚያደርጉት ወይም ደግሞ የሚያበላሹት አንዳንድ ኦብዘርቬሽኖች በጣም ኤክስትሪምሊ ርቀው ይቀመጣሉ ማለት ነው። ስለዚህ አውትላየር ፑል ዘ ሪሲጁዋል ዲስትሪቢዩሽን ቱ ዘ ሌፍት ኦር ቱ ዘ ራይት፣ አንዱ ወጣ ብሎ የሚቀመጥ ከሆነ ወይ ወደ ሌፍት ወይ ወደ ራይት ሪሲጁዋሉ እንዲሳብ ያደርገዋል። ሁለተኛው ስኪውነስ ኢን ዘ ዲፐንደንት ቫሪያብል ነው። ስኪውነስ ማለት ኢፍ ዘ ዲፐንደንት ቫሪያብል ዋይ ኢዝ ሃይሊ ስኪውድ የሚሆን ከሆነ ሃይሊ ስኪውድ ዘ ሪሲጁዋል ኦልሶ ቢካም ስኪውድ ይሆናል ማለት ነው። ሃይሊ ስኪውድ ማለት ለምሳሌ ይሄ እንደዚህ ቢሆን ይሄ ምን ይሆናል? እንደዚህ ያለ ከሆነ ራይት ስኪውድ ይባላል። ወደ ተገልብጦ የሚሳል ከሆነ ደግሞ ሌፍት ስኪውድ። ስለዚህ ሰም ኦብዘርቬሽኖች አንዳንድ ኦብዘርቬሽኖች በጣም ወደዚህ ርቀው የሚሄዱበት ምክንያት አለ። ያ ደግሞ ኢረሩን የሚስበዋል። ሌላኛው ኦሚትድ ቫሪያብልስ ኢፍ ኦሚትድ ቫሪያብል ማለት ደግሞ ኢፍ ኢምፖርታንት ፕሪዲክተር አር ሌፍት አውት የሚሆን ከሆነ ከቫሪያብሎችን ውስጥ ኬክስ ዋን ኬክስ ቱ ኬክስ ስሪ ውስጥ አንዱን ጠቃሚ የሆነ ቫሪያብል የምንዘለው ኦሚት የምናደርገው ከሆነ ዘኢረር ተርም ካፕቸር የማን ኢፌክት ይይዛል? ያን ኦሚት ያደረግነውን ኢፌክት ይይዛል። ሪሲጁዋላችን ክሬት ስትራክቸር ኢን ዘ ሪሲጁዋላችን ላይ ስትራክቸር እንዲፈጥር ያደርጋል። ይሄ ደግሞ ሊዲንግቱ ነን ኖርማሊቲን ያመጣል ማለት ነው። ኦኬ በአራተኛ ደረጃ ሄትሮስኬዳስቲሲቲ ካለ የራሱ የሆነ አሰምሽን ነው። ሄትሮስኬዳስቲሲቲ ማለት ኮንስታንት የሆነ ቫሪያንስ አለመኖር ማለት ነው። ስለዚህ የኢረር ቫሪያንሱ ማለት ነው። ዌን ቫሪያንስ ኦፍ ሪሲጁዋል ኢዝ ኖት ኮንስታንት ዘ ስፕሪድ ኦፍ ኢረር ቼንጅስ ኦቨር ዘ ሬንጅ ኦፍ ኤክስ በተቀየረ ቁጥር የኢረር ሬንጁም ወይም ደግሞ ስፕሪዱ ይለያያል፣ ይቀያየራል። ዊች ፍሪኩዌንትሊ ፕሮዱስ ነን ኖርማል ሼፖችን ያመጣል ማለት ነው። ኦኬ በአምስተኛ ደረጃ ሜዥርመንት ኢረር ነው። ስንለካ ከተሳሳተ ባድ ዳታ ኢንትሪ ኦር ኢንኮንሲስተንት ሜዥርመንት ካን ክሪኤት ኢሪጉላር ኢረር ፓተርን ያመጣል ማለት ነው። ስለዚህ ኢሪጉላር የሆነ ሪጉላሪ ሳይሆን ኢሪጉላር የሆነ ፓተርን እንድንከተል ያደርገናል። ምናችን ከተሳሳተ? ሜዥርመንት ኢረራችን ከተሳሳተ ማለት ነው። ቫዮሌሽን ኦፍ ኖርማሊቲ የራሱ የሆነ ኮንሲኩዌንሶች አሉት። ፕራክቲካል ኮንሲኩዌንሶችን ስናይ የመጀመሪያው የሚሆነው ሪማይንድ አድርጓል። ሪማይንድ ስናደርግ መልቲኮሊኒያሪቲ እና ቫዮሌሽን ኦፍ ኖርማሊቲ አሰምሽን ዱ ኖት ኮዝ ቢያዝ የመሆን ኤስቲሜተሩ ቢያዝ እንዲሆን አያደርጉም። ያ ማለት ሪሜን አምቢያዝድ ናቸው ማለት ነው። ዱ ኖት ኮዝ ቢያዝ ኦር ኢት ኢዝ አምቢያዝድ ኢን ዘ ኦኤልኤስ ኮፊሸንትስ ኤስቲሜት ሲደረግ ማለት ነው። ዘ ኦኤልኤስ ኤስቲሜተር ሪሜን አምቢያዝድ ናቸው ነው የሚለን። ስለዚህ አምቢያዝድነስን ሁለቱም አይነቁም። ተግባባን አይደለ? አንደር ዘ ጊዩስ ማርኮቭ አሰምሽን ወይም ደግሞ ክላሲካል ሊኒየር ሪግሬሽን ሞዴል አሰምሽን ነው የሚለን። እነኚህ አምቢያዝድ ይሆናሉ። ይሄ ደግሞ አምቢያዝድነስ የሚመለከተው which is the absence of perfect multicollinearity but not the normality of error። ምን ማለት ነው ይሄ አረፍተ ነገር? ምንድን ነው የሚለን እዚህ ጋር አምቢያዝድነስን የሚመለከተው አምቢያዝድ አያደርጉም ማለት አይደለ? ነገር ግን እዚህ ጋር አምቢያዝድነስን የሚመለከተው ይሄ ኖ ፐርፌክትሊ መልቲኮሊኒያሪቲ የሚለው ነው እንጂ ይሄ ኖርማሊቲ ኦፍ ኢረር ስለ አምቢያዝድነስ አይመለከተውም። ስለዚህ መልቲኮሊኒያሪቲ ብቻ ከበቃ ቫዮሌሽን ኦፍ ኖርማሊቲ ከማን ጋር ያነካካም? ከቢያዝ እና ከአምቢያዝ ጋር አይነካካም ለማለት ነው። ኦኬ የማን ባህሪ ነው ማለት ነው? አምቢያዝድነስ የመልቲኮሊኒያሪቲ ባህሪ ነው የሚለን። ኤ ላይ ምንድን ነው የሚለን? የመጀመሪያው ኮንሲኩዌንሱ ሃይፖቴሲስ ቴስት ቢካም አንሪላያብል ይሆናል። ምክንያቱም ኢረሩ ኖርማሊ ዲስትሪቢዩትድ አልሆነም። ኢፍ ሪሲጁዋል አር ኖት ኖርማሊ ዲስትሪቢዩትድ ቲ ቴስት ፎር ኢንዲቪጁዋል ኮፊሽንት ሜቢ ሮንግ ይሆናል፣ ወይ ዲክሪዝ ወይ ኢንክሪዝ ያደርጋል ማለት ነው። ኤፍ ቴስታችን ፎር ኦቨርኦል ሲግኒፊካንስ ይሄ ምንድን ነው? ኢንዲቪጁዋል ኮፊሽንት ቴስት ነው አይደለ? ቲ ቴስት። ኤፍ ቴስት ደግሞ ሁሉንም ኮፊሽንቶች በአንዴ ቴስት ለማድረግ ነው ብያችኋለሁ። ስለዚህ ኦቨርኦል ሲግኒፊካንስ የሚለው ለዛ ነው፣ ሁሉንም በአንዴ ለማለት ነው። ስለዚህ እሱም ሮንግ ይሆናል። ፒ ቫሊዋችን ሜቢ ሪፍሌክት ዘ ትሩ ፕሮባቢሊቲ ሜይ ኖት ሪፍሌክት
ትሩ ፕሮባቢሊቲውን ሪፍሌክት ላያደርግልን ይችላል። ኦኬ ሌላኛው ኮንሲኩዌንሱ ኮንፊደንስ ኢንተርቫል ሜቢ ኢንቫሊድ። ምክንያቱም ስታንዳርድ ኢረራችን ከተሳሳተ ምን ይሆናል ማለት ነው? ኮንፊደንስ ኢንተርቫላችን ዘ ኢረር አር ኖት ኖርማሊ ዲስትሪቢዩትድ የማይሆን ከሆነ ኮንፊደንስ ኢንተርቫል ሜቢ ቱ ዋይድ ኦር ቱ ናሮ ሊሆን ይችላል ማለት ነው። ኦኬ ኮንሲኩዌንሶቹን ካየን እንግዲህ ቫዮሌሽን ኦፍ ኖርማሊቲን እንዴት መፍታት እንችላለን ችግሩን ወደሚለው ወደ አምስተኛው ፓርት እንመጣለን ማለት ነው። እንዴት እንፍታው? እስኪ የምታውቁት ካለ ኮሜንት ላይ አድርጉልኝ። ኦኬ የመጀመሪያው ሂስቶግራም ኦፍ ሪሲጁዋልስ ወይም ደግሞ ፕሎት ዘ ሪሲጁዋል ከታይም ጋር መሳል ማለት ነው። ያ ማለት ነው በግራፍ መልኩ ሪሲጁዋሉን ወይም ደግሞ ኢረር ተርሙን ፕሎት ማድረግ ነው። ፕሎት ስናደርገው ኖርማሊ ዲስትሪቢዩትድ ማድረግ ከሆነ አንዱ ፋራዌይ ስኪውነስ ምናምን የሚገጥመው ከሆነ ኢፍ ኖርማል ከሆነ ሾው ሉክ ላይክ ቤል ሼፕድ ቅድም እንደሳልኩላችሁ ይሄ ብጤ ሼፕ ይኖረዋል። ዘን ኢረሩ እዚህ አካባቢ ይጠራቀማል። ነገር ግን ቫዮሌት የሚያደርግ ከሆነ ይሄ እንደዚህ አይነት ሼፕ ወይም ደግሞ ይሄ እንደዚህ አይነት ሼፕ ይኖረዋል ማለት ነው። ገባን አይደለ? ይሄኛው በዚህ መልኩ ሼፕ ሊኖረው ይችላል። ስለዚህ ስኪውነስ ወይም ደግሞ ኮርቶሲስ ሊሆን ይችላል፣ ስኪውድ ሊሆን ይችላል፣ ፒክድ ሊሆን ይችላል። ፒክድ ማለት ተራራማ በጣም መሾል እና አለመሾል ጋር የተያዘ ነው። ይሄ ኮርቶሲስ ነው ከዚህ ጋር የሚገናኘው። እንዲሁም ደግሞ ፍላት ሼፕ ሊሆን ይችላል፣ የኮርቶሲስ ተቃራኒ። ሌላኛው የምንለይበት ምክንያት ግራፍ በማየት አንዱ ከሆነ ይሄኛው የሁለተኛው ግራፍ ደግሞ ኪው ፕሎት ወይም ደግሞ ኳንታይል ፕሎትን በመሳል ሞስት ኮመንሊ ዩዝድ የምንጠቀመው ነው። ይሄ ምንድነው የሚለን ሪሲጁዋሉን ከአጌንስት ከማጋ ከቲዮሬቲካል ኖርማል ኳንታይል ጋር መሳል ነው። ከኳንታይል ጋር አድርጋችሁ ትስሉታላችሁ። ዘን ኢፍ ኖርማል ያው ኳንታይል ስታት ዋን ላይ ተምራችኋል ምን እንደሆነ አልነግራችሁም። ስለዚህ ኢፍ ኖርማል ኳንታይል ኖርማል የሚሆን ከሆነ ግራፉ ፖይንት ላይ የት አካባቢ ያልፋል ማለት ነው? ያ የተሳለው ግራፍ 45 ዲግሪ ላይ ያልፋል። ኢፍ ቫዮሌት የሚያደርግ ከሆነ ደግሞ ኦቪዮስ ከርቭ ሊኖረው ይችላል። የሆነ ኦቪዮስ የሆነ ከርቭ፣ ቤንድ የሆነ ከርቭ እና ኤስ ሼፕ ያለው ከርቭ ሊኖረው ይችላል። ጀስት በዚህ መልኩ እንደዚህ ትስሉና ልክ በ45 ዲግሪ ላይ እንደዚህ የሚሄድ ከሆነ ኖርማል ነው። ነገር ግን እኔ በትክክል አሳልኩትም እዚህ ጋር እንደዚህ ያለ ኤስ ከርቭ ወይም ደግሞ ቤልድ ሼፕ እንደዚህ የሚሆን ከሆነ ቫዮሌት ያደረገ ነው ብለን መወሰን እንችላለን። ስኪውነስ እና ሶስተኛው ምክንያት ደግሞ ስኪውነስ ኤንድ ኮርቶሲስ ቫሊዩ መኖር ነው። ስኪውነስ የምንለው ምንድነው? ዲቴክት የምናደርግበት ስኪውነሱን መስራት የዛን የተሰጠን ሞዴል ስኪውነስ ትሰሩለታላችሁ። ስኪውነስ ሜዥር ዘ ሲሜትሪ ኦፍ ዘ ፕሮባቢሊቲ ዲስትሪቢዩሽን ኦፍ ሪል ቫሊዩድ ራንደም ቫሪያብል አባውት ኢትስ ሚን ማለት ነው። ከሚናቸው ሪል ቫሊዩዋቸው ከሚናቸው ምን ያህል ባህሪ አድርጓል ወይም ደግሞ ሬንጅ አድርጓል ርቋል የሚለውን ለመግለጽ የምንጠቀምበት ነው። የስኪውነስ ፎርሙላ ስታት ዋን ላይ እንደተማራችሁት 1/n ታይምስ ሰሜሽን ኦፍ እያንዳንዱ ኤክስ አይ ማይነስ ከሚኑ ያለው ርቀት ዝሆል ኪዩብ ነው። እዚህ ጋር ዝሆል ኪዩብ ኦቨር 1/n ታይምስ ሰሜሽን ኦፍ ኤክስ አይ ማይነስ ኤክስ ሚን ዝሆል ስኩዌር ታይምስ ዘ ፓወር ኦፍ 3/2 ማለት ነው። ስለዚህ በዚህ መልኩ የስኪውነስ ፎርሙላን እንትን ማለት ትችላላችሁ እዚህ ጋር ማለት ነው። ይሄንን እንዲታያችሁ ላጥፋላችሁ ብዬ ነው። ኦኬ በዚህ መልኩ ፎርሙላውን ማድረግ ትችላላችሁ። ይሄ ምንድነው? ኢንተርፕሬቴሽኑ ምንድነው? ስኪውነስ ለዛ ነው ይሄ ካልኩሌት ስናደርገው ከ0.5 በታች የሚመጣ ከሆነ ዘ ዲስትሪቢዩሽን ኢዝ አፕሮክሲሜትሊ ኖርማል ነው ማለት ነው። አፕሮክሲሜትሊ ኖርማል ነው። ስኪውነስን ተጠቅማችሁ ፎርሙላው በ0.5 እና በአንድ መካከል የሚገኝ ከሆነ ዚስ ኢንዲኬት ሞዴሬት የሆነ ኮንሰርን ሪጋርዲንግ ኖርማሊቲ፣ ስለ ኖርማሊቲ የተወሰነ ልታስቡ ይገባል። ያ ማለት ትንሽ ኖርማሊቲ ያለ መካከለኛ ኖርማሊቲ ማለት ነው። ከአንድ በላይ የሚሆን ከሆነ ግን ክሊር የሆነ ቫዮሌሽን ኦፍ ኖርማሊቲ ያለው ወይም ደግሞ ኖርማሊቲን ህግ ጥሳችኋል ማለት ነው። ኦኬ ሁለተኛው ኩርቶሲስ ነው። ኩርቶሲስ ሜዥር ዘ ቴልድነስ ኦር ፒክድነስ ነው። ቴልድነስ ኦር ፒክድነስ ነው የሚለካው ብያቸዋለሁ። ኦፍ ዘ ፕሮባቢሊቲ ዲስትሪቢዩሽን ነው ማለት ነው። ፎርሙላው አራውንድ ፎርዝ ሙቭመንት አራውንድ ዘሚን ነው የሚያመለክተን። ሰሜሽን ኦፍ 1/n ሰሜሽን ኦፍ ኤክስ አይ ማይነስ ኤክስ ሚን ዘ ፓወር ኦፍ 4 ያኛው ሰርድ ሙቭመንት ነበረ፣ ይሄኛው ፎርዝ ሙቭመንት አባውት ዘሚን ነው። ኦቨር 1/n ኤክስ አይ ማይነስ ኤክስ ሚን ዘ ሆል ስኩዌር ዘ ሆል
ስኩዌር ይሆናል ማለት ነው። ሶ በዚህ ፎርሙላ መስራት ትችላላችሁ። ኢንተርፕሬቴሽኑ ምንድን ነው? ሰርታችሁት ያመጣችሁት ቁጥር ኮርቶሲስ ከስሪ ጋር ነው። ስሪ ከሆነ ኖርማል ነው። ሜሶኩርቲክ በመባል ይታወቃል። ሶስት አይነት ኮርቶሲስ አለ። ግሬተር ዛን ስሪ የሚሆን ከሆነ ዘ ዲስትሪቢዩሽን ሃዝ ሄቪሊ ቴልድ ነው፣ ወይም ደግሞ ሃይሊ የሆነ ፒክድ ነገር ነው። ልክ እንደዚህ ነገር ይሆናል ማለት ነው። ሶ ኢንዲኬት ኤ ቫዮሌሽን ኦፍ ኖርማሊቲ ወይም ደግሞ ሌፕቶኩርቲክ ተራራማ ነው ማለት ነው። ኩርቶሲስ ለዛን ስሪ የሚመጣ ከሆነ ደግሞ ዘ ዲስትሪቢዩሽን ሃዝ ላይትሊ ቴል ነው፣ በጣም ትንሽዬ፣ ከዚያ እንደ ሜዳ አይነት ይሄነ አለ አይደለ? እንዴት ብዬ እንደዚህ አይነት ነው ማለት ነው። ስለዚህ ምንድነው ቴል አለው which is also deviation from normality ወይም ደግሞ ፕሊኮርቲክ ፕላይቶኮርቲክ በመባል ይታወቃል ማለት ነው። ሜዳማ ይሆናል። ስለዚህ ፒክድነሱ ኖርማል አይደለም፣ ወይ ፒክድ ነው ግሬተር ዛን ስሪ ወይም ደግሞ ቴልድ ነው ለዛን ስሪ ማለት ነው። ኦኬ ሶ ይህን ቴስት ለማድረግ ሌላኛው ኖርማል የሆነ ቴስት አለ። ቫዮሌሽን ቴስት የምትለኩበት ስታስቲካል ቴስት አለ። ያ ስታስቲካል ቴስት ምንድን ነው? ጃኩቤራ ቴስት በመባል ይታወቃል። እንዲሁም ደግሞ ቴስት ስኪውነስ ኤንድ ኮርቶሲስ በመባል ይታወቃል። ኦኬ ሁለቱ አይነት ቴስቶች ምንድን ናቸው? ኢፍ ነል ሃይፖቴሲሱ ሪሲጁዋል አር ኖርማል ነው የሚለን፣ ኦልተርኔቲቭ ሃይፖቴሲሱ ደግሞ ኖት ኖርማል ብለን ወይም ደግሞ ቫዮሌሽን ኦፍ ኖርማሊቲ አለ ብለን እንሄዳለን። ዘን ኤን ኢዝ ኢኳልስ ቱ ሳምፕል ሳይዝ ቢሆን፣ ኤናችን ሳምፕል ሳይዝ ቢሆን፣ ኤስ ደግሞ ስኪውነስ ቢሆን፣ ኬ ደግሞ ኮርቶሲስ ቢሆን ዘን ምንድነው የምናደርገው? ጃኩቤራ ቴስት የሚለን ምንድነው? ኤን ታይምስ ይሄ ጋር ስኪውነስ ዘሆል ስኩዌር ኦቨር 6 ፕላስ ኮርቶሲስ ማይነስ 3 ዘሆል ስኩዌር ኦቨር 24። ምክንያቱም እዛ ጋር ያለውን ዲቪዬሽን ነው የምትሰሩት። እዚህ ጋር ኤስ ስኩዌር ለምን ሆነ ካላችሁ እዚህ ጋር ተመልሼ ላሳያችሁ። እዚህ ጋር ስኪውነስ ኮምፔር የሚደረገው ኖርማል ዲስትሪቢዩተር የሚሆን ከሆነ ዜሮ ነው። ዜሮ ከሆነ ምንም አይነት ስኪውነስ የለም። ስለዚህ ከዜሮ ስለሆነ ሚኑ አማካዩ ዜሮ ነው። ስለዚህ ኤስ ያመጣችሁት ኤስ ሲቀነስ ዜሮ ዘሆል ስኩዌር ነበረ። ስለዚህ ኤስ ሲቀነስ ዜሮ ስንት ነው? ኤስ ዘሆል ስኩዌር ሲሆን ኤስ ስኩዌር ሆነ ማለት ነው ቅድሙ ጋር። ሶ እዚህ ጋር ኤስ ስኩዌር ያለው ለዛ ነው ማለት ነው እዚህ ጋር እንጂ እንደ ኬ 3 ቁጥር ቢኖረው አሁን ይሄ የኮርቶሲስ ኖርማሊቲው 3 ስለሆነ ኬ ማይነስ 3 ዘሆል ስኩዌር ነው ያደረገው ኦቨር 24 አለ። ሶ በዚህ መልኩ ያገኛችሁትን ጃኩቤራ ቴስታችሁን ቴስት የምታረጉት ሪጀክት ኖርማሊቲ ኢፍ ኖርማሊቲ አሰምሽን አለ የሚለውን ሪጀክት የምናረገው እንትን የለም ኖርማሊቲ አሰምሽን አልተጣሰም የሚለን ኤች ኖት ሬሲጁዋል አር ኖርማል ነው የሚለን። ሶ እሱን ኤች ኖቱን ወይም ኤች ኖታችንን ሪጀክት የምናደርገው እዚህ ጋር በዚህ ፎርሙላ ሰርታችሁ ያመጣችሁት ጃኩቤራ ቴስታችሁ ከክሪቲካል ቫልዩዋችሁ የሚበልጥ ከሆነ ሪጀክት ካለጋላችሁ፣ የሚያንስ ከሆነ ደግሞ ድኖት ሪጀክት ታረጋላችሁ ማለት ነው። ስለዚህ ቫዮሌሽን ኦፍ ኖርማሊቲ ሌላው ሃው ቱ ሶልቭ ቫዮሌሽን ኦፍ ኖርማሊቲ ወደሚለው ስድስተኛው ፖርሽን እንተላለፋለን። ዲቴክሽን መካኒዝሙን አየን፣ ኮዙን ወይም ኮንሲኩዌንሱን አየን፣ ኮዙን አየን፣ ኔቸሩን አየን። ስለዚህ ሃው ቱ ሶልቭ ቫዮሌሽን ኦፍ ኖርማሊቲ የሚለውን ስናይ የመጀመሪያው ፊክስ ኦር ሪሙቭ አውትላየር ነው። የአውትላየርን ሪሙቭ ማድረግ፣ ርቀው የተቀመጡ ነገር ካሉ እነሱን ሪሙቭ ማድረግ፣ ቼክ ፎር ኤክስትሪም ሪሲጁዋል ካለ ቼክ ማድረግ፣ ሪሙቭ ክሊር ሚስቴክ የምንሰራ ከሆነ ዳታ ኢንትሪ ኤረራችን ላይ እሱንም ሪሙቭ ማድረግ፣ ሪፕሌስ ኤክስትሪም ቫሊዩስ ዊዝ ባውንደሪ ቫሊዩ ያ ማለት ወደ ዜሮ በጣም ወደ ተጠጉ ቫሊዩዎች መቀየር፣ በጣም የራቁ ቫሊዩዎችን መቀየር። ሁለተኛው አድ ሚሲንግ ኢምፖርታንት ቫሪያብል። ስለዚህ ኢምፖርታንት ቫሪያብል ሚስ አድርገን ከሆነ ያንን ቫሪያብል ለኦሚት ላደረግነው ማለት ነው አድ ማድረግ ነው መረጃው ካለን። ኢፍ ኦሚትድ ቫሪያብል ኮዝ ስትራክቸር ኢን ዘ ሬሲጁዋልስ ኢንክሉድ ዘ ሪሌቫንት ቫሪያብል ኢን ዘ ሞዴል፣ ያንን ወሳኝ የሆነ ቫሪያብል ሞዴል ውስጥ ማካተት ዚስ ሪዲዩስ ቢያዝን ይቀንሳል ኤንድ ሄልፕስ ኖርማላይዝድ ዘ ሬሲጁዋል ዲስትሪቢዩሽን ማለት ነው። ኦኬ ሌላኛው ፊክስ ሄትሮስኬዳስቲሲቲ። ሄትሮስኬዳስቲሲቲን ምን ማድረግ ነው? ፊክስ ማድረግ። ኦፍን ሄትሮስኬዳስቲሲቲ ፕሮዱስ ነን ኖርማል ኢረር ቢኖረው ያ ማለት ሄትሮስኬዳስቲሲቲ ምንድነው? ነን ኖርማል ኢረርን ፕሮዲስ ያደርጋል ነው። ያ ማለት ኮንስታንት ስለማይሆን ቫሪያንሳቸው። ስለዚህ እነሱም ምንድነው ፊክስ ማድረግ ይሄን ሄትሮስኬዳስቲሲቲ በምን ፊክስ ታደርጋላችሁ? ራሱ ላይ ሄትሮስኬዳስቲሲቲ ሶሉሽኖች ላይ ሰርቻለሁ። ዩዝ ሎግ ትራንስፎርሜሽን እና ዌትድ ሊስት ስኩዌር ወይም ደግሞ ጂኤልኤስን በመጠቀም ማለት ነው። ሌላኛው ኢንክሪዝ ሳምፕል ሳይዝ ኢፍ ፖሲብል፣ የሚቻል ከሆነ ሳምፕል ሳይዛችሁን
መጨመር ትችላላችሁ። ኖርማሊቲን ይቀንስላችኋል። ኢንላርጅ ሳምፕል ሴንትራል ሊሚት ቲዮረም ሄልፕስ ኮፊሸንትስ ኤስቲሜት ቢካም አፕሮክሲሜትሊ ኖርማል ያደርጉልናል ማለት ነው። ኢንፈረንሳችን ቢካም ሞር ቫሊድ እንዲሆን ያደርጉታል ማለት ነው። ኦኬ ኮንክሉዥኑ ምንድን ነው? ቦዝ መልቲኮሎሪቲ እና ቫዮሌሽን ኦፍ ኖርማሊቲ ሃዝ ኖ ኢፌክት ኦን አምቢያዝድነስ። ይሄን ነገር ልትይዙልን ይገባል። ሪሜን የሚሆነው ምንድን ነው? አምቢያዝድ ሆኖ ነው የሚቆየው ማለት ነው። ሁለቱም ችግሮች ቢኖሩ አምቢያዝድነሱን አይነኩም። በት የሚነኩት ምኑን ነው? ኢፌክትስ ኦን ኤፊሽንሲያቸው ላይ ግን ኢፌክት አለው ማለት ነው። ስለዚህ ከኤፊሽንሲ ውጪ አምቢያዝድነስን አይነኩም ማለት ነው። ኦኬ ለዛሬው ያለን ሌሰን በዚህ እናጠቃልላለን፣ እንደ አጠቃላይ ማለት ነው። ስላዳመጣችሁ ከልቤ አመሰግናለሁ። ለጓደኞቻችሁ ሼር ማድረግ አትርሱ። ሰብስክራይብ አድርጉ፣ ላይክ አድርጉ። ቴሌግራም ቻናል ላይ ግቡ። ቴሌግራም ቻናል አለ፣ የማታውቁ ጆይን በሉ እዛ ላይ። ሶ ታንኪዩ ባይ ባይ።